አይንሽን የሚያቃጥልሽ እኔ ከጎንሽ ሆኜ የእኔ ቆንጆ በግራ እጅ አቅፈ በቀኝ የምታጎርሳትን አይደል? ግድ ነው ግድ ነው። ይህማ ግድ ነው። ኦኬ። ስለዚህ ከአሜሪካ ሌላ ሀገር አትፈልግም? ካናዳ፣ እንግሊዝ ምናምን አትፈልግም? እኔ የትም ሀገር ኢትዮጵያ ብትሆን ካናዳም ትሆን ጀርመንም ትሆን ብቻ ጥሩ ሴት ትሆን። ኦኬ ጥሩ ሴት ያ ችግር የለብኝም። እድሜዋ 26 ቢሆንስ? አታረጅማ? አንድ እድሜ ብትጨምር ማለት ነው። ምናልባት ብታንስ ወይ ብትጨምር ችግር የለውም። እሱም በቃ 26 አሪፍ ነው። ያው እንደ መስፈርት አንተን ስለምናከብር ነው እንጂ ቲኔጀር በጣም ነው የምትሰቃየው። አንተም አሁን በዚህ እድሜ ያሉ ሴቶችን ለማግባት ለትዳር ጭራሽ አሜሪካ የሚኖሩ አሜሪካ እኮ 52 ዓመታቸው ራሱ እኮ ገና ያንግ ላይ እንትን ናቸው፣ ፋይሬጅ ናቸው ወንድሜ። ችግር የለውም። አሁን የቀደሙ አይታታል 50 ዓመቷ ነው። ልጆች ካለ ትወልዳለች። አሁን ልጅ መውለድ ነው የምፈልገው። ገብቶሃል? በዚህ ልጅነቴ ልጅ መውለድ ጠብ ማድረግ ነው ወንድሜ። አሜሪካ ያሉ ሴቶች በ52 ዓመታቸው ራሳቸውን ስለሚጠብቁ የኢትዮጵያ 18 ያንግ በላቸው እና አሁን አታላ ቅድም የቀድሟ 50 ዓመቷ ነው። አሜሪካ ነው የምትኖረው እና ስለዚህ እሷ አሁን የአሜሪካ 52 የኢትዮጵያ 18 ነው እና እሷ ቢመጣልህ ታገባለህ? ጉራጌ ስለሆነ ትርፍ ነፈለገ። ጉራጌ ስራ ሰው ነው። ጉራጌ እኮ ስትጠሩት እኔ ይገርመኛል። ጉራጌ መስራት ነው የሚፈልገው፣ ፍቅር ነው የሚፈልገው፣ እንደዚህ እርቅ መፈጸም ነው የሚፈልገው፣ ስራ ማሰራት ነው የሚፈልገው፣ የጨለሙ ቦታዎች ማብራት ማስገባት ነው የሚፈልገው፣ መንገድ ማውጣት ነው የሚፈልገው። እንደ ጉራጌ ስለሆነ ትርፍ ይፈልጋል ይላሉ። ማነው ትርፍ የሚለው? ምን አይነት አረታቸው አንተ ለነሱ ነው ሌላ ሴት የምትሰጠው። እኔ ደግሞ ከዋንኮ ብላለላለሁ አይደለም። እዛ ኮሜንት ላይ እኮ ጉራጌ ስለሆነ ትርፍ ይፈልጋል አሉ። አብሽር እሱን እናጸናለን። የምትርፍ ነው። ኧረ እናንተ ሰዎች ተውት፣ ልጁ ያግባበት እንጂ። 300 ሰዎች አሉ። ፎሎ አስደርገኝ። ፎሎ አድርጉት። እሱን የምትፈልጉ ሰዎች ምን ይወጣበታል? ምን ይከፈልበታል? እንደ ትርፍ ነው ይሏል። ምን አገል ሚስት ደግሞ ትርፍ አላት እንደ እኔ ግራ ገባኝ። እንደው ሰዎች ምን አይነት ሰው እንዳለ እንደው ወንጀለኛ ሊያደርጉን ነው። እናንተ አሁን እሺ ወንድማችንን ስማ። አሁን የአሜሪካ ቅድም ብያለሁ የ52 ዓመት የአሜሪካ ሴት ራሷን ስለምጠብቅ ከኢትዮጵያ 18 ዓመት ብያለሁ። ብትመጣ ታገባለህ አታገባ? አላገባም። ዋው አቋም አለ ማለት ነው። ሲንግል ማሚ ሆነች ቁም ነገር የሁለት ልጆች እናት ምናምን ብትመጣ አታገባ? እድሜዋ አሪፍ ነው። እኔ ባይዞ ልንገርህ፣ እኔ አሁን ማገባት ሴት ለስሜት አይደለም ልጅ መውለድ የምችል መሆን መቻል አለባት ነው ጥያቄ። ገብቷል? የ52 ዓመት ሴት ሆና አሜሪካ ኖራ ሚሊኔርም ምንም ህንፃ ቢኖራት እኔ ከእሷ ጋር ለሌላ ነገር አይደለም የምጋባው። ሰው ልጅ ትዳር ሲኖረው ልጅ ሲኖር ነው በመሀላቸው ላይ ፍቅር የሚኖረው። ልጅ ከሌለ ዋጋ የለውም። እሺ ስለዚህ አሁን ወንድማችን የሚኖረው ማን ነው? ስምህ ግን? ወልዩ ነው። ያው ኖርማል። ኦኬ ወልዩ ስሜ ነው። ኦኬ ወልዩ እድሜው? ወልዩ ሻፊ ስሜ ነው። ኦኬ እድሜው 30 ነው። ያው በጣም አውቀዋለሁ። አቋም አለው ልጅ ነው። የቡታጀራ የ04 የአርብ ገበያ አካባቢ ልጅ ነው። አብረን ነበረ ኳስ ስንጫወት ያደግነው እና ቴክኒክና ሙያም አካባቢ እንተዋወቃለን ብዬ ተስፋ አድርጋለሁ። ልጁ አብሮ አደገኝ ነው። በደንብ አውቀዋለሁ። ሃይስኩል አብረን የተማርነው 03 ያለው ሃይስኩል። ወንድማችንን ማሚ አሁን አንተ ልክ ነህ አባባል። አሁን 30 ዓመቱ ነው። ሙስሊም ነው። የትም ሀገር ያላችሁ ትዳር ፈልጎ ነው የገባው። ፎሎ አድርጉት። በዚህ አጋጣሚ ማስጠንቀቂያ ያለ እኛ ቤት ትዳር ስትጋባ 6 ወር ፎቶም ሆነ ቪዲዮ መላላክ አይቻልም። አያስፈልግም። ምንም አያስፈልግም። ቪዲዮ ራቁት ቪዲዮ በጣም የገነነበት ዘመን ስለሆነ ፎቶ እንኳን አይቻልም። ከተጋቡ እንኳን ራቆት ቪዲዮ ያልሆነ ቪዲዮ መታየት የለባቸውም። ቢጋቡ እንኳን አይደለም ፍቅረኛ ሆነው አይደለም እንደዚህ በፍቅር ተነጋግረው አያስፈልግም። ሌላ ደግሞ ሁለተኛ ማስጠንቀቂያ አለ። እኛ ቤት ከተጋባ ለ7 ዓመት ሙሉ ተቻችሎ ተፈቃቅሮ ተዋዶ ነው የሚኖረው። እስከ 7 ዓመት ምንም አይነት ፍቺ አይቻልም።
ወልዩ ሰምታል? ይሄንን መጀመሪያ ህግና ደንቡን አክብሩ። ገባ? ስለዚህ ቅሬታ ካለ በ36 ሰዓት ውስጥ ማቅረብ ትችላለህ። ቅሬታ የምንቀበለው ለ3 ቀን ብቻ ነው። እኔ ሁሉም ህግ እስማማለሁ። ስለዚህ በሉ አግቡት፣ ፈቅደናል። አንድ ቁጥር ግን ባይዘው አግብተህ ፈታሃል? ወልዩ የትዳር ታሪክ አለ? የአልጋ ታሪክ ምናምን የትዳር ምርጥ ታሪክ አለኝ። ኦኬ የአልጋ ታሪክ አለክ? ኧረ የአልጋ ታሪክ የለኝም። እንዴ ድንግል ነኝ እያልክ ነው እኮ። ከሌለ ድንግል አይደለሁም። ኦኬ ስለዚህ የአልጋ ታሪክ አለ ማለት ነው። አልጋ ላይ ወድቀሃል። ሆዳም ነው፣ ሆዳም ያለ ነው። እሺ ስለዚህ እስከዛ ልጅ ነበረችው የሸርሸራ ባል ቦታ ልጅ ነበረችው። እሺ ቅዱስ የሁለተኛ ጊዜ ቻንስ ነው። አንተ ቅዱስ ሁለተኛው ነው። አዳምጠኝ አንዴ ልውረድ እና ከዛ አወራለሁ። እኔ ቁጭ ልበልስ። ከዛ ቀደመም ኔትወርክ ነው ያቋረጠኝ፣ ግራውንድ ውስጥ ነኝ። እሺ አባቴ እሺ ቁጭ በል ችግር የለም። እሺ ሳሙኤል ማን ነው? ሳሙኤል ታዬ ወይ ያቡ እኔ ታብታብ እያረኩኝ እያዳምጥኳችሁ ስለነበረ ግባና ሳይለንት አድርገህ ታብታብ እያረክ አዳምጥ ብሎ ነው ያስገባኝ እና መጨረሻ ላይ መልእክት ይኖረኛል። ያብስራ ያብይ ቀጥል፣ መልእክትን አስተላልፈው። እዚህ ጋር ህዝብ አለ። ቀጥል እና ያው ባለፈው እንደነገርኩ ያብይ እኔ ከጥቁር አንበሳ ሆስፒታል ነው ምደውለው እና እያወራዎች ያለሁት እንደነገርኩ 12 ዓመት በጤና ሙያ ሳገለግል ቆይቼ አሁን በደም መርጋት ምክንያት ሳምባዬ ላይ እና ልቤ ላይ ከፍተኛ ችግር ስለገጠመኝ በኦክሲጅን እድሜ ልክ እንድኖር ተወስኖብኛል። እድሜ ልክ መድኃኒት እንድወስድ ተወስኖብኛል። ውጭ ሀገር ውስጥ አልተቻለም። ውጭ ሀገር ለ7 ጊዜ የደም ምርመራ ልክ ያለሁኝ ኔጌቲቭ ነው የሚለው ግን ሆኖም የደም መርጋቱ ከልቤ ላይ እና ከሳምባዬ ላይ ሊጠፋ አልቻለም። አሁን ወደ 7 ምርመራ ይቀረኛል። ወደ 281 ሺህ ብር ነው የሚያስፈልገኝ። ኦክሲጅን አንድም አይነት የኦክሲጅን ማሽን ሲሊንደሩም ሆነ ኮንሰንትሬተሩም ሆነ በእጅ የምትንቀሳቀሰዋም ሆነ ሁሉም የሉኝም እና እነኚህ በጣም ትልቅ ሺህ ብር ነው። ኮንሰንትሬተሩ 120 ሺህ ብር ነው። ሲሊንደር 3 ያስፈልገኛል። 3 ሲሊንደሮች 60 ሺህ ብር ናቸው። ትናንሾቹ 10 ሊትር 2 ያስፈልገኛል 22 ሺህ ብር። ከምርመራው ጋር 1,364,000 ብር አካባቢ ተጠይቄያለሁና ካለ ኦክሲጅን መኖር እንደማልችል ተነግሮኛል። እድሜ ልክ መድኃኒት ነው የምወስደው። ቤተሰብ አለኝ። ቤተሰብ ተበትኗል። ያብዬ 3 ልጆች አሉኝ። ከ3 ልጆች ውጪ እኔ መኖር አልችልም። እነሱ ካለኔ እኔ ካልነሱ መኖር አልችልም። ያብዬ የመጀመሪያ ልጄ እናቴ ሞታ የቀብር ዕለት ነው የተወለደውና ጠዋት እናቴን ሙት ዓመት አወጣለኝ፣ ከሰዓት የእሱን ልደት አከብራለሁ። ሁለተኛ ልጄ የመኪና አደጋ ደርሶብኝ ሙሉ ለሙሉ ጣፋዬ ወጥቶ ሆስፒታል ባለውበት ሰዓት ነው ሁለተኛ ልጄ የተወለደው። ከሱም ተለይቼ መኖር አልችልም። 3ቱም ታሪካዊ ልጆቼ ናቸው። አሁን በሰው እጅ ነው ያሉት እነሱ። እኔ 1 ዓመት ከ9 ወር ያለኝም ጨርሻለሁኝ። አሁን ለ6 ወር ጥቁር አንበሳ ሆስፒታል ተኝቼ ነው ያለሁት። ምንም አይነት ነገር ሆስፒታል የተኛሁበትም አልተከፈለም እስካሁን ያለኝን በመጨረሴ ማለት ነው። ቀጣይ ሕክምናዬንም ማድረግ አልቻልኩም። የኢትዮጵያ ሕዝብ ባካችሁ አይደለም እኔን ብዙዎችን ማትረፍ ማዳን ትችላላችሁ እና ያው እንደምታደርጉ አድርጋችሁ የኔንም ህይወት አትርፉ፣ ልጆቼንም ታደጉልኝ፣ እኔንም ታደጉኝ እያልኩ ነው ያለሁት። በጣም ብዙ አማራጮችን ሞክሬያለሁ፣ አልቻልኩም፣ ማግኘት አልቻልኩም። ባለመቻሌ ይኸው 6 ወሬን አስጨርሻለሁ። ጥቁር አንበሳ ሆስፒታል አልጋ ላይ በኦክሲጅን እያለው ማለት ነው። አሁን መክፈት ካስፈለገ ይኸው ልክፈተውና ከፈቀድክልኝ እዩት፣ በቪዲዮ እንድታዩ ታደገረው ነው የምለውና ለሮሜን ባለፈው ነግሬያታለሁ። ለያቡ ነገረው ብላኝ ነግሬት ያው እንረዳሃለን ብለህ ቃል ገብተህልኛል። እየጠበቅኩ ነው ያለሁትና እንዲሁ ነው የምቀጥለው ማለት ነው።
ሆስፒታል ነው ኑሮ የሚሆነው። ካረዳችሁኝ እስቲ ሆስፒታል የተጠየቅበትን አሁን እንደዚህ ያልካቸውን ወረቀቶች ሰዎች እቃውን ገዝተው ቢሰጡ ምን ያህል ገንዘብ ነው ብለህ ታምናለህ? አሁን እኛ የምንጠይቀው የሆስፒታል ሕክምና ወረቀቱ አለ ወይ? ቪዲዮን ቪዲዮ አብራና የሕክምና ማስረጃን አሳየን፣ ያለበትን ነገር አሳያችሁ፣ አካውንትን ተናገር። እኛ ግን ያው ሙሉ ማስረጃ እና ዶክመንት ስንይዝ ነው እርዳታ የምንገባው። ሰው አሁን ላይ የመቄዶንያ የተለያየ እርዳታ ስላለ ቢያንስ አንድ ሳምንት ጋብና አንድ ያልጨረስነው ነገር ስላለ የካንሰሩ አስፈላጊ ከሆነ እኔ ጠዋት ሄዳለሁ እዛው ጥቁር አንበሳ። መልካም እሺ። ስለዚህ አባቴ ቪዲዮን አብራውና አካውንትን አሁን እዚህ ጋር ላለ ሰው አካውንት የሚል ሰው አለ፣ ንገራቸው። አካውንት በራስ አካውንቴ 10,089,25,039 ነው። ተዋናይት ነገ ከመጣሽ 8ኛ ፎቅ ቢ ነው ያለሁት። የቦርድ ውሳኔ በእጄ ነው ያለው። የሌላ ሆስፒታልም የጥቁር አንበሳ ሆስፒታልም ኦሮሚያ ጤና ቢሮ የጻፈልኝ ደብዳቤ በእጄ ነው ያለው። የተለያዩ ደብዳቤዎች የተለያዩ መረጃዎች በእጄ አሉ። ይሄው ለ6 ወራት 12 ዓመት ሲያገለግል የነበረ እጅ ዛሬ ለልመና እናንተ ተዘርግቷል። ግዴታ ሆኖብኝ ህይወቴ ማትረፍ ስላለብኝ ማለት ነው። ምክንያቱም እኔ ለልጆቼ ስለማስፈልግ ልጆቼ ካለኔ መኖር ስለማይችሉ ማለት ነው። ለ50 ሰው 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸክም ሆኖብኛል። ስለዚህ መተሽ ብታይ ደስ ይለኛል። እኔ ይኸው ጥቁር አንበሳ ሆስፒታል ነው ያለው 8ኛ ፎቅ እና አካውንቴ እንደገና ስልክህን በውስጥ ላክልኝና እኔ ነገ ጠዋት መጥቼ ቪዲዮ ሰርቼ ልክለታለሁ። ለያቡ ባዮ ላይ ስልክ ፎሎ አደርጋለሁ። ስልኬም አለ አካውንቴ ላይም አለ። ፎሎ አድርጊኝ እና ያቡ እባካችሁ አትርፉኝ እያልኩ ነው። እኔ በቃ ከአቅሜ በላይ ሲሆን ነው ለመውጣት አላፈለኩም። እስካሁን 1 ዓመት ከ9 ወር ብቻዬን ታገልኩኝ፣ አልቻልኩም። የሚደግፈኝም የለም ቤተሰብም የለም። እንደነገርኩና የት ሆስፒታል ያለው? ጥቁር አንበሳ ሆስፒታል። ከፈጣሪ ታገኛላችሁ። እኔ ጥቁር አንበሳ 8ኛ ፎቅ ላይ ነው። ተከታታይ አልጋ ላይ ነው ያለው። እሺ አይቆይ አንቺ ጋር ነው ድምጽ። ጥቁር አንበሳ ሆስፒታል 8ኛ ፎቅ ቢ ሚት ያላረጋችሁ ካላችሁ እሺ 8ኛ ፎቅ ሚት ያላረጋችሁ 8ኛ ፎቅ ጥቁር አንበሳ አሮጌው ፎቅ ላይ 8ኛ ቢ ብላችሁ ደውሉልኝ። ባዮ ላይ አለ። ኦኬ እሺ ሳሙኤል አካውንቴም ባዮ ላይ አለ ወይ? ምን ያህል ጊዜ ታመምክ አንተ? 1 ዓመት ከ9 ወሬ ነው። ይሄ የደም መርጋት ይሻላል፣ ይመለስብኛል፣ ይሻላል። ለ3ኛ ጊዜ ሆስፒታል ገብቼ አሁን በ4ኛው ገባው። ይሄው 6 ወራትን ጥቁር አንበሳ ሆስፒታል በኦክሲጅን ላይ ነው። ኦኬ የት ሀገር ሄደህ ትታከማለህ አሉ? የሀገር ውስጥንም መጨረስ አልቻልኩም። አሁን እነሱ ያልኩ 7 አይነት ምርመራዎች ከዚህ በፊት ህንድ ልክ ያለውኝ ኔጌቲቭ ነው በጠቅላላ። አውሮፓ ቡልጋሪያ የምትባል አድርገህ ከዛ በኋላ ወደ ውጭ ሄደህ የምትታከም ከሆነ ያኔ ነው የሚወሰነው አሉ። እኔ ግን ያንን ምርመራ ማድረግ አልቻልኩም። ከዛ በፊት ማለት ነው። ከዛ በፊት ደግሞ የኦክሲጅን ማሽን ያስፈልገኛል፣ በኦክሲጅን ማሽን መታገዝ አለብህ ተባለ። እነኚህ ኦክሲጅን ማሽኖች እንዳልኩ ይሄ ሲሊንደር ይታያል። ይሄ ሲሊንደር 3 ፍሬ ያስፈልገኛል። ይሄ 40 ሊትር ነው። ባለ 10 ሊትሯ 2 ፍሬ ታስፈልገኛል። 2 ፍሬ ታስፈልገኛለች። ይሄ አንዱ 20 ሺህ ነው። ኦኬ 3ቱ 60 ሺህ ብር ነው። ትናንሾቹ 2 ፍሬ ያስፈልጉኛል 22 ሺህ። ኮንሰንትሬተር የሚባል አለ ደግሞ በኤሌክትሪክ የሚሰራ ማለት ነው። ስለምን ያስፈልጋል? ተንቀሳቃሽ ወንበይልኝ ሆስፒታሉ ይገባል። እዛው እሷን ከውጭ ነው ተገዝቶ የሚገባው ጥቁር አንበሳ። አገር ውስጥ ያሉ አሉ ማሽን ነው። እኔ አገር ውስጥ ያሉ ጥቁር አንበሳ ሳይሆን አገር ውስጥ አሉ የሚሸጡ አሉ፣ ከውጭም የሚገቡ አሉ። እና አገር ውስጥ ያሉት ውስን ናቸው በጣም። ሳሙኤል ጥያቄ ምን መሰለህ? ማለት እንዴት ነው ይገባል ስትለኝ
ጥቁር አንበሳ ለጥቁር አንበሳ ነው ብሩ የሚከፈለው ወይስ ሲሊንደሩ ተገዝቶ? ጥቁር አንበሳ ውስጥ አይሸጡም። ግለሰብ ነጋዴዎች ናቸው አመጣው የሚሸጡት እና እቺ ናት አሁን የምታስፈልገው። በይበልጥ ከኔ ጋር መንቀሳቀስ ወደ ሆስፒታልም ለሕክምና ሲሄድ አንዴ ቻርጅ ነው የምትደረገው። ከ6 ሰዓት እስከ 12 ሰዓት ታገለግላለች እና እቺ ነው የምታስፈልገኝ። ምክንያቱም ያኛው አይንቀሳቀስም። አሁን ያሳየው ሲሊንደሩ የሚንቀሳቀስ አይደለም። በጣም ትልቅ ነው። ሆስፒታል ውስጥ ቁጭ ብሎ እዛው ለመጠቀም ካልሆነ በስተቀር አልችልም። እቺኛዋ ግን ላፕቶፕ ይያዝ ነው የሚሄደው። ቻርጅ ስታልቅ ቻርጅ ያደርጋታለሁ። የትኛው ያስከው? አሁን ያስከው ይሄኛው የሰው ነው። ላሳይክ ነው። የጓደኛዬ ነው። ሌላ ተማሚ ይታያሉ። እኔ ብቻ አይደለሁም፣ ብዙ ሰዎች ነው ያለ ነው። የጓደኛዬ ነው። ላሳይ ነው ላሙናውን። እሱን እቺኛውን ብንገዛልክ ለጊዜው አሪፍ ነው ማለት ነው። እቺን ብንገዛልክ ማለት ነው። ምን አልከኝ? አይሰማም። እሱን ብንገዛልክ አሪፍ ነው ማለት ነው ለጊዜው። እቺን ብንገዛልክ ማለት ነው ለጊዜው። አዎ እቺኛዋ በጣም ታስፈልገኝ። እቺኛዋና ምርመራው ነው። ምርመራው ለኔ ወሳኝ ነው። ምክንያቱም የሚወስደው የት ሀገር ነው የሚሸጠው? የት ሀገር ነው የሚሸጠው? አገር ውስጥም ያሉ አሉ፣ በውጭም ያሉ አሉ። እኔ ለአንተ ልክልሃለሁ እንትናቸውን እያንዳንዱን ከአገልግሎት መጠናቸው ጋር ለስንት ዓመት እንደማይገለግሉ ስንት ሊትር እንደሆኑ ዋጋቸውን ጭምር ለአንተ ልክልሃለሁኝ እና ታያቸዋለህ። ሀገር ውስጥ የሚሸጡ አሉ፣ በውጭም የሚሸጡ አሉ እና እቺና ምርመራው ነው በአስቸኳይ ለኔ የሚያስፈልገኝ እና እድሜ ልክ የሚወሰዱ መድኃኒቶች ለኔ አሉ። የተወሰኑ መድኃኒቶቼ ይኸውልህ፣ ይሄ መድኃኒት የሚገርም 10 አይነት መድኃኒት ነው እዚህ ውስጥ ያለው። ሌላው ይቆማል። አንዱ ብቻ ነው ከኔ ጋር የሚቀጥለው። በወር 6000 ብር ነው መድኃኒቱ እድሜ ልክ የሚወሰደው ማለት ነው። በኢትዮጵያ 6200 ምናምን ብር አካባቢ ነው በወር እድሜ ልክ ይወሰዳል ተብያለሁ። ኦኬ አንድ ጊዜ ሳሙኤል አንድ ያዳምጠኝና አሁን ያውኑ ማሽኑን ስክሪንሾት ብድግ አድርገውና ስሙንም ኒክኔሙንም አሳያቸው። አንድ ደግ ሰው ይህንን ማሽን ከኢትዮጵያ ውጭ ገዝቶ ሊልክልህ ይችላል። መድኃኒቶችንም ሊገዙልህ ይችላል። እኛ ግን የምርመራውን ፍራንክ በእርግጠኝነት ነው ምን እዚህ ጋር ሁላችንም ማሰባሰብን ያን ነገር እናደርጋለን። አሁን አሳየን እስቲ መጀመሪያ ማሽኑን አሳየን እስቲ፣ ብራንዱን አሳየን። ማሽኗ እችኛዋ በጣም አሳየን። ስክሪንሾት ያርጉት አስጠጋው። ቫሮን ነው የምትለዋ። እቺ በጣም ዝቅተኛዋ ነች። ለላሙናን ያሳየው እቺ 30 ደቂቃ ብቻ ነው የምታገለግለው። እቺን አይነት ሆና አሁን ያልኩ እቺን አይነት ሆና ሌላ ብራንድ ስለሆነ እሱን ልላክልህ ለአንተ። እሱን እዚህ አሳያቸው። እሱን ለምን ትልክልኛለህ? እዚህ ሁላ ህዝብ አለ እኮ። ያኛው የለማ፣ ያኛው ስለሌለ ነው። ያለችዋን ብቻ ላሳይህ ነው እኮ። እንዲህ ተንቀሳቃሽ መሆኗና ቀላል መሆኗን ለማሳየት ነው ከጓደኛ። አይ ችግር የለውም። አሁን ናሙናውን ነው የምታሳየው። ሰው የተሻለውን